ሰላም እንደምን ቆያችሁ የቻናል ቤተሰቦች። በባለፈው የቢትዋይዝ ኦፕሬተር ላይ ስለ ሌፍት ሺፍት እና ስለ ራይት ሺፍት ኦፕሬተር ቪዲዮ ሰርችላችሁ ነበር። ዛሬ ደግሞ ከባለፈው የቀጠለውንና የመጨረሻውን ስድስተኛውን የቢትዋይዝ ኦፕሬተር ዋንስ ኮምፕሊመንት ቪዲዮ ይዤላችሁ መጥቻለሁ። አብራችሁን ቆዩ። እሺ ዋንስ ኮምፕሊመንት የምንለው just changing binary digits 1 to 0 and 0 to 1 ሶ በዋንስ ኮምፕሊመንት ጊዜ የባይነሪ ዲጂቶችን ለምሳሌ አንድን ወደ 0 መቀየር፣ ዜሮን ደግሞ ወደ 1 መቀየር ነው ማለት። ይሄም ማለት ከዩዘሩ የዴሲማል ቫልዩ ኢኒሻላይዝ ካደረግን ወይም ከተቀበልን ምንድነው የምናደርገው? ያንን ወደ ባይነሪ አስቀድመን እንቀይረውና ወደ ባይነሪ የተቀየረውን እያንዳንዱን ቢት ምን እናደርጋለን? ኮምፕሊመንት እናደርጋለን ማለት ነው። ሶ በባይነሪ ሲቀመጥ በ1 and 0 ነው የሚቀመጠው። ሶ እያንዳንዱን 1ን ወደ 0 0ን ወደ 1 ኮምፕሊመንት ሰርተን ወይ ቀይረ ነው የምንጠቀም ይሆናል ማለት ነው። ሶ በዋንስ ኮምፕሊመንት ጊዜ የምንጠቀመው ምልክት የቲልድ ምልክትን ነው። ሶ ይሄኛውን ሲምቦል እንጠቀማለን ማለት ነው። አሁን ቀጥታ ኤግዛምፕል እየሰራን እንመልከት። እሺ ስድስተኛው የቢትዋይዝ ኦፕሬተር ዋንስ ኮምፕሊመንት ኦፕሬተር ነው። ሶ እሱንም እዚህ ኮድ ላይ ፕራክቲስ እናድርግ። አንድ ቫሪያብል ዲክሌር እናድርግ int a equals to 5 ሴሚኮለን ቢሆን next cout ኮቴሽን ውስጥ የቲልድ ኦፕሬተርን እንጠቀማለን። ኮምፕሊመንትን በቲልድ ኦፕሬተር ነው የምናሳየው። ሶ is ስፔስ ሰተን ቲልድ ብራኬት ውስጥ ይሄን እንጽፋለን። ከዛ በኋላ ኢንደር ሴሚኮለን። አሁን ይሄኛው ፕሮግራም ራን አድርገን ሪዛልቱን እንመልከት። እዚህ ጋር እንደምታዩት የኤ ወይም የ5 ኮምፕሊመንት -6 ይሰጠናል ማለት ነው። ሶ ይሄ ማለት ቀድሞ እዚህ ጋር ኤ በምንድን ነው የተሰጠን? በዴሲማል ነው። ሶ ይሄን ወደ ባይነሪ ቀይርና ዋንስ ኮምፕሊመንት ማለት አንድን ወደ 0 0ን ወደ 1 ቼንጅ ማድረግ ነው ማለት ነው። ሶ እዚህ ጋር እሱ ዲቴይል ላሳያችሁ የኛው እንዴት -6 እንደመጣ። እሺ ፕሮግራማችን ላይ እንደተመለከትነው የ5 ዋንስ ኮምፕሊመንት አውትፑት ላይ -6 ነው የመጣልን። ስለዚህ ይሄ -6 እንዴት መጣ የሚለውን በዚህኛው ቴብል በቀላሉ ላሳያችሁ። ሶ እዚህ ጋር ኢኒሻሊ የተሰጠን ወይም ዲክሌር የተደረገው የኤ ቫልዩ ስንት ነው? 5 ነው። 5 በዴሲማል ነው የተሰጠን ማለት ነው። ስለዚህ ይሄን የዴሲማል ቫልዩ ኮምፓይለራችን ቀጥታ አይጠቀመውም። ቢትዋይዝ ኦፕሬተር እየተጠቀምን ስለሆነ ምን ያደርገዋል? ይሄን 5ን ወደ ባይነሪ ኮንቨርት ያደርገዋል ማለት ነው። ስለዚህ የ5 ባይነሪ ኢኩቫለንቱ ስንት ነው? 1 0 1 1 0 1። ኔክስት ምን እናደርጋለን? በሞስት ሲግኒፊካንት ቢት ሳይድ ወይም በዚህኛው ማርክ ያደረኩት ቦታ ላይ 0 ሙሉ ብንሞላ ተመሳሳይ ነው ማለት ነው ከ5 ጋር። ስለዚህ እሱን ኢኩቫለንት እንጽፋለን። 0 0 ሁሉንም 0 እንሞላለን እዚህ ጋር። ከዛ በኋላ ይሄን እንደነበረ እናወርዳለን። 1 0 ኔክስት 1 ሶ ይሄ እዚህ ጋር ያለው ቁጥርና ይሄኛው ሁለቱም ተመሳሳይ ነው which is equals to 5 ነው ማለት ነው። ለኦፕሬሽን እንዳያመቸን እንደዚህ እናደርጋለን። ኔክስት ምን እናደርጋለን? እዚህ ጋር የቲልድ ምልክት ኮምፓይለራችን ሪድ ሲያደርግ ምን ያደርጋል? የነዚህን ኮምፕሊመንት ይሰራል ማለት ነው። ሶ ኮምፕሊመንት ማለት 0ን ወደ 1 መቀየር፣ 1ን ወደ 0 መቀየር ማለት ነው። ስለዚህ እዚህ ጋር 0ን ወደ 1 ኮምፕሊመንት ስንሰራ 0 1 ትሆናለች። እዚህ ጋር 0 1 1 እዚህ ጋር 0 1 እዚህ ጋር 0 1 እዚህ ጋር 1 ሲሆን ደግሞ እዚህ ጋር 0 ትሆናለች ማለት ነው። እዚህ ጋር 1 እዚህኛው ጋር ደግሞ 1 ሲሆን እዚህ ጋር 0 ይሆናል። ስለዚህ በዚህ መልክ ዋንስ ኮምፕሊመንት ተሰራ። ሶ ይሄኛው የሚያመለክተው ይሄኛው ነምበር ምንድነው? የ5 ዋንስ ኮምፕሊመንት ነው ማለት ነው። የ5 ዋንስ ኮምፕሊመንት ነው። ሶ እቺኛዋ 1 ምንላት ወይም በዚች ሳይድ ያለችው እቺ የመጨረሻው ቢት ምንድነው ምንላት? ሞስት ሲግኒፊካንት ቢት እንላታለን። እቺኛዋ ደግሞ የመጀመሪያው ቢት ሊስት ሲግኒፊካንት ቢት እንላታለን ማለት ነው። ሶ እሺ እቺ የሞስት ሲግኒፊካንት ቢት የምታመለክተን ምንድነው? ሳይን ነው የምታመለክተን ማለት ነው። ለምሳሌ እዚህ ጋር 1 ነው። 1 ማለት ይሄኛው ኮምፕሊመንት ሪዛልቱ ኔጌቲቭ ነው የሚለውን ነው የሚያሳየን። ኢፍ እቺኛዋ 0 ብትሆን ሪዛልቱ ምንድነው ማለት ነው? ፖዚቲቭ ነው ማለት ነው። ቅድም ሪዛልት ምንድነው የመጣልን? ኮምፓይለራችን ላይ ራን ስናደርገው ፕሮግራሙን -6 ነው። ሶ እቺ 1 የምታመለክተው የዚህኛው ኮምፕሊመንት ሪዛልቱ ኔጌቲቭ ቫልዩ እንደሆነ ነው የምታመለክተን ማለት ነው። ሶ እዚህኛው ጋር ደግሞ ኢንዴክሱን እንጻፍ። ኢንዴክስ ከሊስት ሲግኒፊካንት ቢቱ ከ0 ይጀምራል። ኔክስት 1 2 3 6 7 እያለ ይቀጥላል ማለት ነው። ሶ ሞስት ሲግኒፊካንት ቢቱ ኢንዴክሱ 7 ነው። የሊስት ሲግኒፊካንት ቢቱ ኢንዴክስ 0 ነው ማለት ነው። ስለዚህ በዚህ መልኩ ካስቀመጥን በኋላ ወይታቸውን እንጽፋለን እዚህ ጋር ወይቱ ሊስት ሲግኒፊካንት ቢት ላይ ኢንዴክሱ 0 ከሆነ to the power of 0 ስንት ነው ማለት ነው? 1 ነው። እዚህኛው ጋር to the power of 1 2
to the power of 2 4 to the power of 3 8 to the power of 4 1 6 to the power of 5 32 to the power of 6 64 to the power of 7 128 ይሆናል ማለት ነው። ይሄ በባይነሪ ወይም የባይነሪ ዌይት ነው። ሶ ይሄን ምን እናደርጋለን? ኔክስት ይሄኛውን ከዚህኛው ጋር እናበዛለን። ይሄንን 1 ታይምስ 0 ሪዛልቱ ስንት ይሆናል? 0 2 ታይምስ 1 2 4 ታይምስ 0 0 8 ታይምስ 1 8 1 6 ታይምስ 1 1 6 32 ታይምስ 1 32 64 ታይምስ 1 64 128 ታይምስ 1 ስንት ይሆናል ማለት ነው? ማይነስ 128። ይሄን ለምንድን ነው ያደረግነው? ሞስት ሲግኒፊካንት ቢቱ ኢንዲኬት የምታደርገው ኔጌቲቭ መሆኑን ስለምታመለክት እዚች ጋር ማይነስ እንጨምራለን ማለት ነው። ይሄ አሁን እዚህ ጋር እያደረግን ያለ ነው። ይሄኛውን ኮምፕሊመንት የመጣልንን ሪዛልት ወደ ምን እየቀየርነው ነው? ወደ ዴሲማል። ምክንያቱም ሪዛልታችን መጨረሻ ላይ -6 ተብሎ ነው ፕሪንት የተደረገው። ሶ እቺኛዋ 6 -6 እንዴት እንደምትመጣ የምናየው ሪዛልታችንን እዚህ ጋር አግኝተነዋል፣ ግን ኮምፓይለሩ ለዩዘሩ ሲያሳይ ወደ ዴሲማል ቀይሮት ነው ማለት ነው። ስለዚህ ለዛ ነው ይሄንን እዚህ ጋር ያሉትን ሁለቱን የሰራ ነው። ሶ ይሄን አሁን ቀጥታ መደመር ነው ከኛ የሚጠበቀው። ይሄን እንደምርና ሪዛልቱን እንይዛለን። አሁን ኔክስት የዴሲማል ኢኩቫለንቱን ለማግኘት እነዚህን ቁጥሮች እንደምራለን። ሶ ይሄ ማለት 2 + 8 + 16 + 32 + 64 + ኔክስት -128 ይሄኛውን ካልኩሌት ስታደርጉ ስንት ይመጣላችኋል? -6 ይመጣል ማለት ነው። ሶ እቺ -6 ማናት? ሪዛልታችን በባይነሪ ነበር እዚህ ጋር የመጣልን። ሶ ወደ ዴሲማል ስንቀይረው -6 ይሆናል ማለት ነው። ስለዚህ እዚህ ጋር የኤ ዋንስ ኮምፕሊመንት ወይም የ5 ዋንስ ኮምፕሊመንት ስንት ይሆናል ማለት ነው? -6 ይሆናል ማለት ነው። አሁንም ተጨማሪ አንድ ኤግዛምፕል እንስራ። የኤን ቫልዩ ለምሳሌ 8 ቢሆን ምንድነው የምናደርገው? አሁን ይሄኛው ዴሲማል ነው። ሶ ወደ ባይነሪ ቀድሞ ይቀየርና ከዛ በኋላ የሱ ኮምፕሊመንት ይሰራል ማለት ነው። ይሄን ራን እናድርገው። እዚህ ጋር እንደምታዩት የ8 ዋንስ ኮምፕሊመንት -9 ነው። ሶ ይሄኛውም እንዴት -9 እንደሚመጣ እዚህኛው ጋር ላሳያችሁ። እሺ በአሁኑም ፕሮግራም ላይ የ8ን ዋንስ ኮምፕሊመንት ፕሮግራማችን ላይ ራን ስናደርገው አውትፑት ላይ -9 ነው ያገኘነው። ሶ እንዴት -9 መጣ የሚለውንም በዚህኛው በአሁኑ መንገድ ቴብሉ ላይ ላሳያችሁ። ሶ ኢኒሻሊ ዲክሌር የተደረገው 8 ነው። 8 ሶ ኮምፓይለራችን እችኛዋን 8 የቢት ዋይዝ ኦፕሬሽን ሲሰራ የግድ ወደ ምን ይቀይረዋል? ወደ ባይነሪ ይቀይረዋል ማለት ነው። ቢት ሌቭል ኦፕሬሽን ስለሚሰራ ሶ የ8 ባይነሪ ኢኩቫለንት ስንት ነው? 1 1 0 0 0። ኔክስት ምን እናደርጋለን? ይሄኛውን ቢት ሞስት ሲግኒፊካንት ቢቱን ሙሉ 0 0 እንሞላለን። ተመሳሳይ ስለሆነ ይሄኛውም 8 ነው። እዚህ ጋር የዚህኛው ኢኩቫለንት ስንት ነው? 0 0 0 0። ኔክስት እነዚህን ራሱን እናወርደዋለን። ከዛ በኋላ ኮምፓይለራችን ወደ ባይነሪ ከቀየረው በኋላ ምን ያደርጋል? እያንዳንዱን ቢት ኮምፕሊመንት ያደርገዋል ማለት ነው። እዚህ ጋር እንደምትመለከቱት የኤን ቫልዩ ኮምፕሊመንት ያደርገዋል። ሶ የ0 ኮምፕሊመንት ስንት ነው? 1 ነው። የ0 ኮምፕሊመንት አሁንም እዚህ ጋር 1፣ የዚህኛውም 1፣ የዚህኛውም 1። እዚህ ጋር የ1 ኮምፕሊመንት 0 ይሆናል። እዚህ ጋር የ0 ኮምፕሊመንት 1፣ እዚህ ጋር የ0 ኮምፕሊመንት 1፣ የ0 ኮምፕሊመንት 1። ይሄንን ልክ ከጨረስን በኋላ ይሄን ቅድም እንደነገርኳችሁ ምንድነው ብለናል? ሞስት ሲግኒፊካንት ቢት ነው ብለናል። ይሄኛው ደግሞ ሊስት ሲግኒፊካንት ቢት ነው። ሶ ኢንዴክሳቸው ከስንት ይጀምራል? ከ0 ይጀምርና 1 2 3 4 5 6 7 ላይ ያቆማል ማለት ነው። ሶ ቅድም እንደነገርኳችሁ ሞስት ሲግኒፊካንት ቢታችን 1 ከሆነ ምንድነው የሚያመለክተው? ሪዛልታችን ምንድነው ማለት ነው? ኔጌቲቭ ነው ወይም ኔጌቲቭ ሳይንን ነው የሚያመለክተን። ይሄኛው ወደ ዴሲማል ሲቀየር ኔጌቲቭ ነው የሚሰጠን ማለት ነው። ነገር ግን ይሄኛው 0 ቢሆን ምንድነው? ፖዚቲቭ ነው ማለት ነው። እሺ አሁን የባይነሪ ዌይታቸውን እናውጣ። ሶ ቱ ዘ ፓወር ኦፍ 0 ሲሆን ኢንዴክሱን ፓወር ላይ እያስቀመጠን ሪዛልቱን መዘግባለን። ቱ ዘ ፓወር ኦፍ 0 1፣ ቱ ዘ ፓወር ኦፍ 1 2፣ ቱ ዘ ፓወር ኦፍ 2 4፣ ቱ ዘ ፓወር ኦፍ 3 8፣ to the power of 4 1 6 to the power of 5 32 to the power of 6 64 to the power of 7
128 ይሆናል ማለት ነው። ሶ ይሄኛውን አሁን ከዚህ ጋር እናበዛዋለን ወደ ዴሲማል ስንቀይረው 1 ታይምስ 1 1 2 ታይምስ 2 2 4 ታይምስ 1 4 8 ታይምስ 0 0 1 6 ታይምስ 1 1 6 32 ታይምስ 1 32 64 times 1 64 and the last one 128 times 1 ነገር ግን እቺኛው 1 ስለሆነች ሞስት ሲግኒፊካንት ቢቷ 1 ምንድነው ኢንዲኬት የምታደርግልን ኔጌቲቭ መሆኑን ነው። ሶ ይሄኛው ስንት ይሆናል? ማይነስ 128 ይሆናል ማለት ነው። ኔክስት ይሄን ሪዛልት ለማግኘት ቀጥታ እነዚህን አንድ ላይ መደመር ነው የሚጠበቅብን። ሶ 64 plus 32 plus 16 plus 4 plus 2 plus 1 ኔክስት ማይነስ እዚህ ጋር እቺኛውን ስላላካተትን ማይነስ 128 ይሄንን ካልኩሌት ስታደርጉ ስንት ይመጣላችኋል? ማይነስ 9 ይመጣል ማለት ነው። ሶ ይሄ ለዩዘሩ ዲስፕሌይ የተደረገው አውትፑት ላይ ያየነው ማይነስ 9 እንደዚህ ነው የሚመጣው ማለት ነው። ስለዚህ የ8 ዋንስ ኮምፕሊመንት ስንት ይሆናል ማለት ነው? ማይነስ 9 ይሆናል ማለት ነው። እሺ የቲልድ ኦፕሬተርን በምንጠቀም ጊዜ ሁለት በጣም ኮንሲደር ማድረግ ያለብን መሰረታዊ ነገሮች አሉ። ሶ the tilde operator should be used carefully. The result of the tilde operator on a small number can be a big number if the result is stored in unsigned variable. ይሄ ማለት የቲልድ ኦፕሬተርን ስንጠቀም ኮምፕሊመንት ከተሰራ በኋላ ስቶር የሚሆነው አንሳይንድ በሆነ ቫሪያብል ላይ ከሆነ በጣም ትልቅ ነምበር ነው የሚሆነው ማለት ነው። ሶ ቫሪያብሉ ወይም ያ ሪዛልቱ ስቶር የሚሆንበት ሳይን ከሌለው ወይም አንሳይንድ ቫሪያብል ከሆነ ሪዛልቱ በጣም ትልቅ ነው የሚሆነው። the result may be negative number if the result is stored in a signed variable. ይሄ ደግሞ ምናልባት ስቶር ያደረግንበት ቫሪያብል ሳይንድ ከሆነ ወይም ሳይን ካለው ምንድነው የሚሆነው? በጣም ኔጌቲቭ ነምበር ነው ቁጥሩ የሚሆነው ማለት ነው። ሪዛልቱ ስቶር የሚሆነው ኔጌቲቭ ነምበር ሆኖ ነው። So assuming that the negative numbers are stored into complement form where the leftmost bit is the sign bit. እሺ አብራችሁን ስለቆያችሁ አመሰግናለሁ። ምናልባት ዋንስ ኮምፕሊመንት ላይ ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ አኑሩልኝ። በቀጣይ በሌላ ቶፒክ ቪዲዮ ሰርችላችሁ መለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰብ ሁኑ። መልካም ጊዜ